አስረግጬ መናገር እችላለሁ። ስለዚህ እነሱ የታሪክ ተፋልሶ ደጋግመው አንድ ነገር የሚያስጮሁት ያ ነገር ውሸት ስለሆነ ማለት ነው ስለሚሆን። ኤኒዌይስ የዛሬው ቶፒክ ነጃሺ የሚባል ንጉስ በታሪክ ውስጥ አይደለም ኤክስተርናል ኤቪደንስ ይቅርና በኢንተርናል በውስጣዊ መረጃ ሰልሟል የሚል አንድ መረጃ አለ ወይ የሚለውን ደጋግመው ሙስሊም ኡስታዞች እጅግ በጣም ጠብደል ኡስታዞች ይህን ነገር ደጋግመው ይናገሩታል። እውነት መረጃ አለው። ሜቢ ጊዜ ጌታ የሚል አካውንት ይታየኛል ከስር ገብቷል። ሙስሊም ከሆነ መቀጠል ይችላል። ሙስሊም ሻይፍ እንዴት ዋልክ? እንዴት አመሻችሁ? ሰላም ነው አለን። እኔ የምልህ አንድ ቪዲዮ ከውስጥ አይቼ እስልምና የመጣው ማለት የረሱል ያው በድካማቸው ጊዜ እና በልፋታቸው ጊዜ መከራ ሲበዛ እሺ ወደ ኢትዮጵያ ወደ አክሱም ሲሰደዱ ያ ሰውዬ ራሱ ክርስትና ተቀብሏል አልከነ። ያ ክርስትና ከተቀበለ እስልምና ከየት መጣ ብለህ ታስባለህ? ቪዲዮውን አይቼው ነው ገርሞኛል። እንዲህ ስትል ማለት እስልምና ለመጀመሪያ ጊዜ ይዞ የመጣውን ታሪክ ካወቅ ማን ነው? የማን ልጅ ነው? በቃ ይሄን ካወቅ እኔ ዛሬውን ነው ክርስትና እቀበላለሁ ማለት። ቪዲዮ ውስጥ ገብቼ ያሲን ኑርን እየተቸው ፕሮፌሰሩንም እየተቸህ ነው። መተቸቱ ችግር የለውም፣ ግን ስተቸው እስልምና የመጣው እስልምና ማለት ሲመጣ የመጡት ሰዎችም ክርስትናን የተቀበሉት እስልምናን አልተቀበሉም ማለት። ኦኬ ፖይንት እዚህ ጋር ምንድነው? እሺ እነዚህ እስላምና እኛው ሙስሊሞች ከየት መጣን? ሁለተኛ ጥያቄ ይሄ ደግሞ ለመጀመሪያ ጊዜ እስልምና ሐዲስን አንተ እንደው እስልምናንን ስለ እስልምና በደንብ አውቃለሁ የምትል ከሆነ ለመጀመሪያ ጊዜ እስልምና ይዘው ሲመጡ በስደት ቁረይሾች ሲያባሯቸው እነማን ናቸው? ታሪኩ ነው የምትነግረኝ። ይሄን ካወቅ ከዛ ልጅየው ደግሞ ማን እንደሆነ ካወቅ ያኛው ሰውዬ ደግሞ ስሙን አልጠቅስልም ስንት ልጅ እንዳለው ካወቅ ይኸው በዚህ ስዊት እኔ በቃ ክርስትና እቀበላለሁ። ምን ሰውየውን ስም ነው የምፈልገው? እያንዳንዱ ነገር ካመጣጣቸው እስከ መጨረሻ በቃ ነገርኩ። ጫፍጫፉን ነግሬሃለሁ። አንተ ለምን እሱን እኮ እኔ ቀድሜ ተናግሬያለሁ። ምን ብዬ ተናግሬያለሁ? አዳምጥ። ታሪካቸው እርስ በርሱ የተጋጨ እርስ በርሱ የሚጣረስ ነጃሺ ሰለመ የሚለውም ልቦለድ እንደሆነ እኮ ተናግሬያለሁ እኔ። እሱን አይደለም እነዛ ሰዎች የመጡት ሰዎች ራሱ ክርስትናት ቪዲዮን ገብተህ ብታየው እነዛ ሰዎች ራሱ ክርስትና ብለው የሆነ መጽሐፍ አይተሃል። ግን እስልምናን ይዞ የመጣው ሰውዬ ስሙ ማን ነው ነው የኔ ጥያቄ። ታዋቂ ስለሆነ እናሳያ ለክርስቲያን ቆይ ከዛ በኋላ እሱስ የማን ልጅ ነው? ቆይ ችግር የለውም እናሳያ። ችግር የለውም። ተው ተረት አታውሩብን። እኛ ያው ተካፈታለህ መጽሐፍ 99ኛው ፔጅ ላይ እሺ ኡበይዱላ ነው እንደሚለው እኔ አልገባኝም ነበር ብራው ነገር ያ ዘይድ ቢን አምር ከነዋረቃ ጋር የነበረው እውነትን ፍለጋ ላይ የነበረው ሙሐመድ ከመምጣቱ በፊት ማለት ነው አንዱ ኡበይዱላ ነበር። ኡበይዱላ እስልምና ከመጣ በኋላ ሙሐመድ አስተምሮቱን ይዞ ከመጣ በኋላ ማለት ነው ሙስሊም ሆነ፣ ሙሐመድን ተቀበለው። then he migrated with a Muslim to Abyssinia taking with him his wife who was a Muslim። ሚስቱም ደግሞ ሙስሊም ነበረች። ይቺ ሙስሊም የነበረችው ወደ አቢሲኒያ እነሱም ተሰደው መጡ። ኡበይዱላና ሚስቱ ማለት ነው ሙስሊም ከሆኑ በኋላ ኡሙ ሀቢባ ትባላለች ሚስቱ። when he arrived there he adopted Christianity። ወደ አቢሲኒያ ከመጣ በኋላ ክርስትናን ተቀበለ። parted from Islam ከኢስላም ወጣ። ይሄው parted from Islam and died Christian in Abyssinia። ክርስቲያን ሆኖም ሞተ በአቢሲኒያ ማለት ነው።
ከዛ በኋላ ሰዎቹን አብረው የመጡትን ቻሌንጅ ያደርጋቸዋል። እናንተ አይናችሁ አልተከፈተም እያለ ይነግራቸው ነበር ማለት ነው። ያ ሰው እውነትን የሚፈልግ ነበር። ሙሐመድ ከመጣ በኋላ ነቢይ ነኝ ብሎ ከተነሳ በኋላ እስልምናን ተቀበለ። ወደ አቢሲኒያ ተሰደደ ሙስሊም ሆኖ እያለ ከዛ በኋላ ከእስልምና ወጣና ወደ አቢሲኒያ ምድር መጥቶ ክርስቲያን ሆነ። ስለዚህ ሰው ከሆነ የምታወራው ጊዜ ጌታ እፎይ እሺ ጥሩ ነው። እናንተ ደረጃ አድርጋችሁ ማምጣታችሁ ይሄ በሁለተኛው ደረጃ ሲመጡ ነው እንጂ የመጀመሪያው አቡ ጣሊብን ታውቀዋለህ? እፎይ አቡ ጣሊብ ሲባል ሰምተህ ታውቃለህ? እሺ ቀጥል። ምን አገናኘው? አቡ ጣሊብ ታውቀዋለህ? ምን አገናኘው? እስልምና አውቃለሁ ስለምትለኝ ነው። የመሐመድ አያት የመሐመድ የአብደላ አጎት አቡ ጣሊብ ማለት ረሱል ሰለላሁ ዐለይሂ ወሰለም አባታቸው ነው። አጎታቸው አቡ ጣሊብ ስንት ልጅ አላቸው? ምን አገናኘው? አቡ ጣሊብ ስንት ልጅ አላቸው? 11 ምናምን ልጆች አሉት። ተረጋጋ። ከ9 እስከ 11 ልጆች አሉት። ሴቶች ጋር ተደምረው ማን እንደመጣል ስሙ ልነግርህ ነው። ተረጋጋ። ምን አገናኘው ከዚህ ታሪክ ጋር? ምን አገናኘው ከታሪኩ ከዚህ ጋር? ጃፈር ነው የገባው። ምን አገናኘው ከዚህ ጋር? አሁን የሰለመው ማን ነው? ሁለተኛ ነው ጃፈር ነው የገባው እያልኩ ነው። የመጀመሪያው ሰለመው ነው። ምን ክርስቲያን የሆነው ላ ይሄ ደረሰው ሁለተኛ ዙር። የመጀመሪያው ግን ጃፈር ነው የገባው። ምን ችግር አለው? የሆነሽ ምን አገባን ካዳየ ተሳስተሃል ነዋ። ጃፈር ምንድን ነው የተሳሳትከው? አይዋ አሁን መጣህልኝ። የተሳሳትከው እንደሆነ ታውቃለህ? የመጀመሪያው የገባው ራሱ አልክ ከፈረ ወይ ክርስቲያን ሆነ ካልክ አንደኛ መጣን የኛ ጥያቄ። ሁለተኛ ብታውቀው ከሆነ ታሪኩን ማን ይባላል? ድድብና እንደዚህ ነው። እስልምና ስለሆነ ሙስሊም ስለሆነ መገለጫው ስለሆነ ሪካርዱን ታሰማዋለህ ደግመህ ስሙን አሳየ ነው። ኡበይዱላ የሚለውን ኢብን ሻቅን አሳየ ነው። ባይዘ እንደዛ ብቻ ብሎ አይደለም የሚቆመው። ኡበይዱላ ቢን ኢብን ጃሽ ይባላል። አይ ቲንክ ጠበሪ ላለ በሀዲስ ደግሞ ልሰጥ እችላለሁ። በሀዲስም ላይ ያለ ጠበሪ ላይ ያለ ኢብን ከሲር ላይ ያለ ሀዲስ ላይም ደግሞ አለ። ስለዚህ ስሙን ስጡኝ። ክርስቲያን የሆነውን ማን ይባላል ስሙ አልከን፣ ስሙን አመጣ። ምን ነው ፈልገው? ሌላ ልነግርህ እኔ ስለ ጃፈር ልነግርህ ፈልጌ ነው። ስለ ጃፈር ምን ትነግረኛለህ? እስልምና መጀመሪያ የገባው እሱ ነው። ከዚህ ቀጥሎ ነው የሰውዬ የገባው አብረ የመተለውን ሰውዬ እንዴ። ቪዲዮን ክፈተው ክርስቲያን። ቆይ ቪዲዮን ክፈተው ክርስቲያን። የያሲን ኑሩን አሳልፍና እኔን አስደምጠው። እኔ ያወራሁት በዚህ መጠን ነው። ለካ ሴጣን የተጫወተባቸው በኢየሱስ ስም። ውሸትም በዚህ መጠን ይዋሻል ለካ። ኧረ በኢየሱስ ስም ሰዎቹ እንዴት ነው ሴጣን የተጫወተባቸው ግን? ያሲን ኑሩ በታላቅ ሁኔታ ያሲን ኑሩን አሳልፈውና ቀጥል። እሺ አንዴ ኔትወርክ ኮኔክሽን ቪዲዮዎች እንትኑ ላይ ማለት ነው ያነበብኩበት አለ አይደለ? እንደውም ክርስቲያን ሆነዋል የሚለውን አዘጋጅና እንትን በለው። ክርስቲያን ሆኑ የመጡበትን የተናገርኩበት ነው እንጂ
ጃፋር ምናምን የመጡትማ ታሪኩ ግጭት ነው ያለው። ማን ስንት መጡ እንዴት መጡ የሚታወቅ የለም ታሪኩ። እንኳን አንተ ሊቃውንቶች አያውቁትም። ስንት እንደመጡ እንኳን አይታወቁም። የሚታወቅ ምንም ታሪክ የለውም እሱ ስንት ሆነው እንደመጡ እንኳን። ይህንን ደግሞ ተናግሬዋለሁ አስቀድሜ። የመጡት የመጀመሪያ መሪ ጃፈር ነው። ጃፈር አትቸኩል፣ መረጃ አምጣልሃለሁኝ። ዝናብ እንደመታ ታይ ኩርምት ብለህ ትወጣለህ። 12 ብለኸኛል እንዳረሰው መረጃ ጠይቃለሁ። ተዘጋጀው ክርስቲያን በሚለው በንሻቅ መጽሐፍ ላይ በእርግጥ ወደ ኢትዮጵያ የመጡ አሁን አዳምጥ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበርና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው የበንሻክ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩም፣ አይናችሁ እንደ ጡጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል፣ እውነትን ከሐሰት እንዴት አትለዩም? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ምንም ስህተት የሌላት ንግግር። ወደ ኢትዮጵያ ተሰደው ከመጡት ውስጥ በለመሰሉ ያልኳት ወደ ኢትዮጵያ ተሰደው ከመጡት ይልቅ በናሳቸው አስተምሮታችሁ ውስጥ ወደ ኢትዮጵያ ተሰደው ከመጡት ውስጥ ያው ዘ ላይፍ ኦፍ ፕሮፌት መሐመድ ፔጅ 99 ላይ እኔ እንደማየው እናንተ አታዩም፣ እንደ ጡጥላ ነው፣ ልታዩ ብሞክሩም አትችሉም፣ ታውራችኋል እያለ ሲያሾፍባችሁ ነበር። ይሄንን ደግሞ አሁን አዲሱን አነበበልህ። ስሙን አልጠቀስኩትም ነበር እዛ ጋ፣ ስሙን ጠቀስንልህ። ዑበይድላ ነው። ሌላ የምቀጥፍበት መረጃ ይኖርሃል አልሻይብ? እኔ አሁን ይሄ አሁን የጠራኸው አለ ትክክል፣ ግን ሁለተኛ ነው ዙር አይወለ ሶስተኛ ሚሆን ሁ ኬርስ። እኔ ደረጃ አልጠቀስኩም። በአንደኛ ሁለተኛ ላልኩ ደንቆሮ ደደብ ሂደት። ይህን አይነት ደንቆሮ ነው በእናታችሁ። እንደዚህ አይነት ጭንቅላት ንፍጥ ራስ በዚያ ትግባ ደግመ እኔ አንደኛ ሁለተኛ የመጣ ብዬ ተናግሬ ያለው እዛ ጋ ደደብ። አንተ አሁን ይህንን ጭንቅላትን እዛው ሰው ፊት ትቆማለህ? ምን አይነት ደንቆሮ ነው በእናትህ? ምን አይነት ደደቡ ነው? እስልምና እንደዚህ አይነት ድንቁርና የተጠናወታቸው ናቸው። ይህን ጭንቅላት ቆርጠ ሽጠው፣ በ10 ብር አይሸጥም። ሰሩ ነበር ማለት ነው። በተመሳሳይ በአድዋ ጦርነትም ጊዜ ላይ ከጣሊያኖቹ ጋርም ሲሰሩ ነበረ። ከአድዋ ጦርነትም በተመሳሳይ በሚኒሊክ ጊዜም ማለት ነው። በተመሳሳይ ደግሞ ጣሊያን ከአረቦቹ ጋር ላይን ስታደርግ ማለትም ምንም ድምፅ የኢትዮጵያ እንዲታፈን ካደረጉት አንዱ አረቦቹ ናቸው። አላይን ስላደረጉ ሙስሊሞቹ ደግሞ ተጠቃሚ ነበሩ። በኃይለ ሥላሴም ጊዜ ዳግም ሲመጡ ሙስሊሞቹ በተመሳሳይ አሁንም አላይን አድርገው ነበረ ከጣሊያኖች ጋር። የአንዋር መስጊድ እንዴት ነው? ማን የሰራው? ጣሊያን አይደለች የሰራ? ለምን ነበር የሰራችው ያመቻቸችው የአንዋር መስጊድን? ኤኒዌይስ ስንትና ስንት ገዳማትና ቤተክርስቲያን ስታፈርስ ስንት መስጊድ ነበር ያፈረሰችው ጣሊያን? ያፈረሰቻቸው መስጊድ ልጠሩልኝ ትችላላችሁ? ጣሊያን ስንትና ስንት ገዳም እና ቤተክርስቲያን ስታፈርስ ለምንድን ነው እሱ መስጊድ ሳታፈርስ የቀረችው? አላይን ነበር። ኤኒዌይስ እስቲል አሁንም ደግሞ ያው ነገር ቀጥሏል ማለት ነው። እባብ አንዴ ነው በእባብ ደጋግሞ መነደፍ አራነት ነው። ፈንጂ አክሻፊ ብቻ ነው ከስህተቱ የታረመው ይባላል። ስለዚህ ኢንተርናል እንዝላልነት ለዚህ ይዳርጋል።
በታሪክ ውስጥ የሚከሰቱ አንድ ለመሆን ታሪክን በደንብ አውቆ መመከት አለመቻል፣ አንደኛው ሲከላከል አንደኛው የሚያስጠቃ ከሆነ ለዚህ አይነት ክስተቶች ይዳርጋሉ። የመጣንባቸው ታሪኮች ከ15ኛው ሴንቸሪ ጀምሮ የተፈጸሙት ክስተቶች የንጉሶቹ፣ የአስተዳደሮቹ እና የስልጣን ሽኩቻዎቹ ለነኛ በር ሲከፍት ነበረ። በር እየከፈተ ያንን ሲያመጣ ነበረ። ዛሬም በተመሳሳይ ያው ነገር እየተከሰተ ነው። ያው ነገር ማለት ነው። ለወዳቸው አንዳንዶቹ ለሾርባ፣ አንዳንዳቸው ደግሞ ለእውቅና፣ አንዳንዶቹ ደግሞ ለላይክ፣ አንዳንዶቹ ደግሞ እንዲጨበጨብላቸው ታሪክ ሲያበላሹ፣ ሲቀጥፉ እናገኛቸዋለን፣ ሲዋሹ እናገኛቸዋለን በትልልቅ ሚዲያ ላይ ያው። ስለዚህ በተቻለ መጠን አሁን ላይ የተካሄደውን አሁን ላይ ያለውን የታሪክ ማዛባትና ማበላሸት አካሄድ ቦልድሊ ሪጀክት ልናደርገው ይገባል ማለት ነው። በውሸት የሚጻፍ በውሸት የሚጸና ታሪክ የለምና፣ ስለዚህ እያንዳንዱን እያነፈነፍን ባገኘነው መጠን እናፈርሳለን። እናንተም በተቻላችሁ መጠን እንደነኚህ አይነቶችም በተለይም ሰዎቹ የሚጠቀሙት ምንድነው? እሱ ልክ ዩሮፕን ለመምታት የተጠቀሙበትን ሎጂክ ነው የሚጠቀሙት። የራሳችሁን ሰው ታሪክን አዛብቶ እንዲናገር ማድረግ። የራስ ሰው ታሪክ አዛብቶ ቢናገር፣ ክርስቲያን አሁን ለምሳሌ ታሪኩን አዛብቶ ቢናገር፣ እዚህ ጋር እኔ ካልኩ ኮንትራሪ ቢናገር ብዙ ሰዎችን የመመረዝ ክርስቲያኖችን አቅም ይኖረዋል። ክርስቲያን እንዲህ ብሎታል፣ በቃ እንደዛ ሙስሊሞቹ ማለት ትክክል ናቸው ማለት ነው ብሎ እንዲያስብ ያደርጋል ሰው። አንድ ክርስቲያን የሆነ ሰው ይህንን አይነት ታሪክ አዎ ትክክል እኮ ነው ምናምን ብሎ እንደዚህ አይነት ናሬት ቢያደርገው እውነት ይመስላል ለሰው። እና በጣም ጥንቃቄዎች ይፈልጋሉ ማለት ነው። እና ጥንቃቄዎች ይፈልጋሉ። እንደዛ ነው አይመስለውም ክርስቲያን? ያ አንዴ ታሪክ ከተበላሸ በዛው ነው እየሰፋ የሚሄደው ክፍተቱና ለማስተካከል እና ለማረም በጣም አስቸጋሪ ነው። ምክንያቱም አንድ ታሪክ ቀደም ብሎ ተጽፎ ከነበረ ከሆነ ረዘም ካለ ጊዜ በኋላ ያ ታሪክ የእውነት ነው የሚመስለው። ምንም እንኳን የተቀጠፈ የውሸት ታሪክ ቢሆን እንኳን ለምሳሌ እኔ በዚህ እድሜ በዚህ ዘመን አንድ ታሪክ ቦልድሊ በውሸት ብጽፍ፣ ይህ ታሪክ ደግሞ ተሰንዶ ቢቀመጥ ከ100 ዓመት ከ200 ዓመት በኋላ የሚያነበው ያ ሰው ይሄ የጻፍኩት ታሪክ አለ ማለት ነው እውነት ነው ብሎ የመቀበል ቻንሱ ከፍ ያለ ነው የሚሆነው። ስለዚህ እነዚህን ታሪኮች እየተበላሹ ያሉ ታሪኮች መጽዳት መቻል አለባቸው። አሁን ላይ ከዚህ በፊት የተፈጠሩ ነገሮች ተፈጥረዋል። ከዚህ በፊት የነበሩ ሰዎች ያጠፋቸው ጥፋቶች አሉ። የተበላሹ ታሪኮችን ያለማጽዳት ስህተቶች ነበሩ። ኦኬ፣ አሁን ላይ ግን እየሰሩ ያሉ ልጆች አሉ። በተለይ ደግሞ ክርስቲያን ሆነው ታሪክን ደንብ ባለማወቅ ይሁን የሚነገራቸውን የሐሰት ትርክት ማጋለጥ ባለመቻል ብዙ ታሪኮችን ጭራሽ እነሱ ጠርተው የውሸት ታሪኮችን ለሕዝቡ እያስጋቱ ይገኛሉ። ይሄ በጣም አደገኛ ነገር ነው። ቅድም መግቢያችን ላይም እንደተናገር ነው ማለት ነው። በተቻለ መጠን እንቅፋት ላለመሆን መሞከር ነው። መሞከር ነው። ታዋቂነት ምንም ማለት አይደለም። የሚቀድመው አዋቂነት ነው። የሚቀድመው ጭንቅላት ነው። መጀመሪያ አንድ ሰው ወይ የቴሌቪዥን ፕሮግራም ሊያዘጋጅ ሊፈልግ ይሆናል፣ ወይም ደግሞ ፖድካስት ዩቲዩብ ላይ ሊያዘጋጅ ይፈልግ ይሆናል። ኦር ደግሞ አንድ ሰው ጠርቶ ኢንተርቪው ማድረግ ሊፈልግ ይችላል። መጀመሪያ ምን ያህል ተዘጋጅቶበታል? ፕሪፓሬሽን ነው መጀመሪያ የሚቀድመው። መጀመሪያ ዝግጁነት ነው የሚቀድመው። ሜንታሊቲው፣ እውቀቱ ያለው እውቀት በዛ ነገር ላይ በሚያቀርበው ፕሮግራም ላይ ምን ያህል የታነጸ እውቀት አለው የሚለውን ነገር የማያውቅ ከሆነ ሰዎች መጥተው የውሸት ታሪኮችን ጭነውበት እንዲሄዱ ማድረግ የለበትም።
ሶ የታሪክ ተፋልሶ እንዳይፈጠር እነዚህ ነገሮች መጽዳት መቻል አለባቸው ማለት ነው። ያለፉት ነገር አልፏል። ከዚህ በኋላ ግን እነዚህ ነገሮች መታረም መቻል አለባቸው። እነዚህ ነገሮች መታረም መቻል፣ ሰዎች ማወቅ መረዳት መቻል አለባቸው ማለት ነው። ሙስሊሞች ምንም ችግር የለባቸውም። እምነታቸውን የሚደግፍላቸው ይሁን እንጂ ሃይማኖታቸውን የሚደግፍላቸው ይሁን እንጂ ምንም ነገር ማድረግ ይችላሉ በውሸት። ለምን? መሰረቱ ውሸት ስለሆነ እስልምና 100% የእስልምና ውሸት መሰረት ውሸት ነው። ይሄንን ሙሉ ለሙሉ መናገር እችላለሁ። ምን አይነት ደደቡ ነው እናታችሁ? አንደኛ ሁለተኛ የመጣ ብዬ ተናግሬ ያለው ነው። እዛ ጋር ፎርሴክ ኦፍ አርጉመንት ብዬ ተናግሬ ያለው ወደ ኢትዮጵያ ከመጡት ውስጥ እስልምናን ትቶ ክርስትናን የተቀበላለን ያልኩት። ንፍጥ ራስ አትሆኑ። ርዕስ ሽፍት ለማድረግ አትሞክሩ። ለመዋሸት አትሞክሩ። እሺ ሁለተኛ የመጣው ነው። ሶ ዋት ኢዝ ዘ ፖይንት? ምንድን ነው እሱ? ሁለተኛ የመጣው እሺ፣ ሁለተኛ ነው የመጣው። ሁለተኛ የመጣው ሰሃባው ክርስቲያን ሆነ። ሶ ዋት? ሁለተኛ መጣ፣ አንደኛ መጣ። ሶ ዋት? ምንድን ነው ልዩነቱ? ምንድን ነው ልዩነቱ? ከመሐመድ ሰሃባነት ይቀንሰዋል፣ ይለየዋል፣ ይጨምረዋል፣ ይቀንሰዋል፣ ያባዘዋል፣ ያካፍለዋል። በመጀመሪያ የገባው ይሁን ሁለተኛ የገባው ይሁን የመሐመድ ሰሃባ የመሐመድ ዘመድ ነው አይደለ? ክርስትናን ተቀበለ። ምን ለውጥ አመጣ? ያ ድድብናህ ነው እንጂ ያ ድንቁርናህ ነው እንጂ የመሐመድ ሰሃባ የነበረው በመጀመሪያ የመጣው ይሁን ሁለተኛ መጣ ይሁን አላልኩም እንጂ ብዬስ ቢሆን ምንድነው ለውጡ? በዚህ ጭንቅላታችሁ ነው እናንተ አሁን የምትንቀሳቀሱት። በዚህ ድንቁርናችሁ ውስጥ ነው ያላችሁት። ለምንድነው አይምሯችሁ ማታሰሩት? ንፍጥ ጭንቅላት እዛችሁ ለምን የምትንቀሳቀሱት? ድድብና እንዴት ነው ጣራ እድሜ ልክ የሚሰራባችሁ? ደግሞ እንደሚያውቅ ይስቃል። ሶሪ ከእውቀት ከፍለን ልናቅ እንችላለን። ባለማወቅ ድድብናህን እንደ እውቀት አድርገህ ስትኮፈስበት አላልኩትም። ቪዲዮን አሰማ ደግመህ አሰማቸው። ክርስቲያን በመጀመሪያ የመጣ ሁለተኛ የመጣ አላልኩም። ወደ ኢትዮጵያ ከመጡት ስደተኞች ነው ያልኩት። ቪዲዮ ላይ እንደዚህ ብለሃል ብሎ ቀጥፎብኝ ሊናገር ማለት ነው። ከዛ ከስር ላሉት ኦኬ ሁለተኛ የመጣ ከሆነ አንደኛ ነው ያለው ምናምን። ምንም ልዩነት እኮ የለውም። ሁለተኛ ላይ መጣ፣ እሺ አንደኛ መጣ፣ ሁለተኛ መጣ። ምንድን ነው ልዩነቱ? ዋትስ ዩር ፖይንት? ኔክስት ምን ልታመጣ? ምንም እኮ የለም። በቃ ሰውየው ሁለተኛ መጣ፣ መጀመሪያ መጣ፣ በኋላ መጣ፣ ክርስቲያን ሆነ። ምንም የምንለውጠው ነገር የለም። ለምንድን ነው ጭንቅላታችሁ ማታሰሩት? ለምንድን ነው ንፍጥ ጭንቅላት እዛችሁ መዝበሩት? ለምን እንዳላችሁ ጭንቅላት አልባ ትሆናላችሁ? ይሄ ሰውዬ ያለውን እናንብብላችሁ። አሁን ይሄ ሰውዬ እናንተን ካልገለጣችሁ ሶሪ ላለው ቀጥል ክርስቲያን። ያ በነገራችን ላይ መጀመሪያ የሚይዙት ምንድነው? ፎልስ ክሌም ነው። ያልተናገርከውን ነገር ያላልከውን ነገር እንደተናገረ ካድርገው መጥተው ክሌም ያደርጋሉ። ያ ቀጥታ ልጁ መጥቶ ያደረገው ያንን ነገር ስለሆነ ማለት ነው። ግን እፎይ ቪዲዮ ላይ የሰራው ምንድን ነው? የታሪክ ምሁሩ ያኛው ደግሞ ምን ይላል? ማንም ከሙስሊም ውጭ ነጃሺ ሰልሟል ብሎ የሚል የለም። እኛ ሙስሊሞች ብቻ ነን ነጃሺ ሰልሟል ምንለው ይላል። በፊት ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ ሉክ አድምጡት በደንብ። እኛ ሙስሊሞች ብቻ ነን ነጃሺ ሰልሟል ምንለው ይላል። በእርግጥ ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበር እና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው የኢብን ኢስሐቅ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩም፣ አይናችሁ እንደ ጡጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል፣ እውነትን ከሐሰት እንዴት አትለዩም? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው።
ያ እንግዲህ አንደኛው መጣ ሁለተኛው መጣ የሚል አልተናገረም። እፎይ ካፉ አልወጣም እንደዚህ አይነት ነገር። የሙሐመድ በአንደኛው ስደተኛ በሁለተኛ ስደተኛ ብዬ አልተናገርኩም። አቡ ጣሊብን ምን አመጣው እዚህ ጋር? አቡ ጣሊብ ከመሐመድ ጋር አይዋደድም። ሰዋት ምን አመጣው እዚህ ጋር? ምን አመጣው? ምን አገናኘው ከዚህ ታሪክ ጋር? የማምታታት ታሪክ ስንት ልጆች አሉት? ምን አገናኘው ከታሪኩ ጋር? ከዚህ ከምናወራው ኮንሰፕት ጋር ምን ያገናኘዋል? ምን አይነት ድንቁርናን የተጫወተባችሁ? መጽሐፉን ደግማ አንብበው። እኔ ከምለው ይልቅ ሰውየው ወደ ክርስትና የመጣው እንዴት እንደገለጻችሁ፣ እንዴት ቢሰለቸው ነው እንደዚህ የገለጻችሁ፣ እንዴት ግፍግፍ ጽየፍ ቢላቸው ነው በዛ ጊዜ የነበሩ ሳቦችን ድንቁርናቸውን እንዲህ ሲል የገለጻቸው። እኔ ወደ ኢትዮጵያ ስለመጣው ስለ አንድ ክርስቲያን ስለሆነ የሙሐመድ ዘመን ስለነበረ ሳወራ ስለ ሙሐመድ የአባቱ ወንድም የነበረ ስለ አቡ ጣሊብ ስንት ሚስት አለው፣ ስንት ልጆች አሉት፣ ምንድን ነው ከታሪኩ ጋር ምን ያገናኘዋል? ከዚህ ሰውዬ ጋር ምን ያገናኘዋል? ስሞቹ ማን ናቸው? የዚህ ሰውዬ ክርስቲያን የሆነው ስሙ ማን ነው? ስሙ ሲመጣ ልጁ ሚስቱ ማነች? ምንድን ነው የምትለው? እስከ መቼ ነው ድንቁርና ውስጥ ተቀምጠ ገሃነም የምትገባው? አይ ነው ብዙ ጭምት የሆኑ ከስር ሆነው የሚያዳምጡ የሚያስተውሉ ጭንቅላታቸው የሚጠቀሙ ሙስሊሞች አሉ፣ በየቀኑ የሚወጡ የግድ ላይቭ ላይ ገብተው መጮህ የማይፈልጉ ጭቅጭቅንም ማይወዱ ከስር ቁጭ ብለው ኖት የሚይዙ አሉ። አይምሯቸውን አጋንንት ያልተጫወተበት ጭንቅላታቸው ላይ ያልሰፈረባቸው አጋንንት እንዲህ ብሎ ገልጿችሁ ነበር በጊዜው የነበረው እናንተ ውስጥ ወደ ክርስትና የመጣው። ላንብብላችሁ፣ ደጋግሜ ላንብብላችሁ በነገራችን ላይ ምክንያቱም አንደኛ ይሄን ነገር እነሱ በመስጊዳቸው ውስጥ ስለማይናገሩት አፍነው የያዙት የተሸረፈ ታሪክ ብቻ ስለሆነ የሚናገሩት እነሱ ይህን አፍነው የያዙትን ታሪክ ደግሞ እኛ እንንገራችሁ። ኡበይዱላ ዌንት ኦን ሰርቺንግ አንቲል ኢስላም ካም፣ ኢስላም እስኪመጣ ድረስ እውነትን ይፈልግ ነበር። ኤንድ ሂ ማይግሬትድ ዊዝ ደ ሙስሊም ቱ አቢሲኒያ ቴኪንግ ዊዝ ሂም ሂዝ ዋይፍ ወዝ ኤ ሙስሊም ኡሙ ሀቢባ። ኡሙ ሀቢባ የምትባል ሙስሊም ሚስትም ነበረችው። ከዛ በኋላ ምን ሆነ? እስልምናን ተቀብሎ ነበረ፣ ወደ አቢሲኒያ ተሰደደ አለ። when he arrived there he adopted Christianity። ከዛ በኋላ ወደ አቢሲኒያ ከደረሰ በኋላ ክርስትናን ተቀበለ። parted from Islam። አሁን ይሄ ነገር ነው የሚያናዳቸው ሙስሊሞችን። parted from Islam የሙሐመድ ዘመድ የሙሐመድ ሰሃባ የነበረው የሙሐመድ ተከታይ የነበረው መጀመሪያ እስልምናን ተቀብሎ የነበረው ወደ አበሻ ምድር ሲመጣ እስልምናን ለቆ ክርስትናን ተቀበለ። and died as a Christian in Abyssinia። ከዛ በኋላ ክርስቲያን ሆኖ ሞተ። ክርስቲያን ሆኖ ሞተ ኡበይዱላ። በነገራችን ላይ ይሄኛውም ሰው ክርስቲያን ሆኗል። እፎይ ማን የሚባል ሙሐመድ ቢን ጃፈር፣ አንድ ሰው ብቻ ነበር የነገርናችሁ አይደል? ተመልከቱ እዚህ ጋር ሁለተኛ ሙሐመድ ቢን ጃፈር የሚባልም ክርስቲያን ሆኗል። ከዛ በኋላ ምን ብሎ ተናግሯል? ይሄ ኡበይዱላ as he has passed the prophet's companion who were there። ኡበይዱላ እዛ ያሉትን አብረው ተሰደው የመጡትን ሙስሊሞች እንደዚህ ይላቸው ነበረ። we see clearly እኛ እንመለከታለን but your eyes are only half open። ነገር ግን የእናንተ አይን በግማሽ ነው የተከፈተው። we see but you are only trying to see and cannot see yet። እኛ እንመለከታለን እናንተ አይናችሁ በትንሽ ተከፍቷል፣ ነገር ግን እየተመለከታችሁ አይደለም። he used the word ሳሳ because when a puppy tries to open its eyes to see። ልክ ትንሽ የቡችላ ውሻ አይኗን ከፍታ እንደምታየው ነው እናንተ የምታዩት። it is only half see ግማሽ ነው አይናችሁን ከፍታችሁ የምታዩት። እየነገራቸው ነው ሙሐመድ ሐሰተኛ ነው እያላቸው ነው። በነገራችን ላይ እየነገራቸው ያለው በዛ መንገድ ስለሆነ ማለት ነው። አይናችሁ እንዴት አያይም እንዴት አትመለከቱም እያላቸው ነው። the word faqaha means to open the eye after his days the apostle married his widow ሀቢባ። በደንብ አስተውሉ። እንግዲህ ይህ በደንብ በግልጽ እንደሚናገረው በግልጽ መረዳት እንደምንችለው ከዚህ ምን ማስተዋል እንደምንችለው ምንድነው እሱ
እኔ የተናገርኩትን ነው ያለው እሱ። በጊዜው የነበሩትን ማየት አትችሉም፣ አስተውላችሁ ማታዩ፣ ግማሽ ነው የምታዩት። ልክ ኢሳያስ አስቀድሞ ትንቢት እንደተናገረ የትውልድ እንዳይ ታውሯል እንዳለው ነው። ታውረዋል ሰዎቹ። ክርስቲያን በጣም ነው የሚደርብብኝ እኔ ሳወራ። ቀጥልሽ። ያ ስለዚህ ከዚህ ምንድን ነው የምንረዳው? በጊዜው የነበረው ወደ ክርስትና ሲመጣ ቻሌንጅ ሲያደርጋቸው እንደነበር ነው። በእናታችሁ ድንቅርናችሁን፣ ድድብናችሁን ፖለቲካ በመስራት ለማጭበርበራት ሞከሩ። ፖለቲካ በመስራት ለማጭበርበራት ሞከሩ። ይሰለቻል፣ ቋቅ ይላል፣ ይቀፋል። እውነትን ተጋፈጡ። በቃ ኦልዌይስ ፖለቲካ፣ ኦልዌይስ መዋሸት፣ ኦልዌይስ ሌላውን መስደብ፣ ኦልዌይስ እናንተ አታውቁም እኛ የምናውቀው ብሎ ድራማ መስራት። መጽሐፍቶቻችሁን ተጋፈጡ። በቃ በጣም ነው የሆነ ከሽንት ቤት በላይ ቋቅ ነው ያላችሁ። በጣም ነው የቀፈፋችሁኝ። ሽንት ቤት ንጹህ ስለሚሆን ሲንኮም ሲታይ ተመልሰህ ልታየው ትችላለህ። በዛ መጠን ነው እየተጸየፍኳችሁ ያለሁት። ፕራይ አደርጋለሁኝ እንዳልጠላችሁ እናንተን። ጭንቅላታችሁን ግን ከሽንት ቤት ቆሻሻ በላይ እየጠላዋችሁ ነው። ምን አይነት ጭንቅላት ነው የተሸከማችሁት? ምን አይነት ጭንቅላት ነው? የማያስተውል የማያገናዝብ በፖለቲካ ብቻ የተሞላ ምን አይነት ንፍጥ ጭንቅላት ነው የያዛችሁት? ኦልዌይስ ፖለቲካና ስድብ ብቻ፣ የሌላውን ማንቋሸሽ ብቻ፣ እውነትን አለመጋፈጥ፣ ድራማ ብቻ። ይሰለቻል። ኦልዌይስ መዋሸት 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 መዋሸት። ኧረ በቃ ሲነቃ እኮ ያራዳ ልጅ እኮ ላሽ ይላል። ውሸት እኮ ሲባንንብ እኮ በቃ ሶሪ ትላለህ። ዱርዬ የሚባሉ ሰዎች እንኳን አውቃለሁ። ሊዋሽ ሞክሮ ስባትትበት በቃ ላሽ በል ተባብለህ ትተላለፋለህ። ስግጥ ግግም ብሎ ወላሂ እያለ የማለ መጽሐፉ ፊት ለፊት ተከፍቶ ይሸመጥጣል። ታሪኩ ሽፍት ያደርግባል። ያላልከውን እንዳልክ ይላል። ኧረ በጣም የሚቀፋው በጣም የሚያስጠላው። በቃ ማያውቁትን ሸውዱ። እኛ ፊት ግን አትሞክሩት። እኛ ተጸይፈናችሁ ታዝበን ከምር አራዊቱ ራሱ ቢሰሙ እንደዚህ ጮሁባቸዋል። ከእናንተ ጋር እንኖርም ነው የሚሏችሁ። ይሰለቻል። ውሸታችሁ በጣም ይሰለቻል። በጣም የሚያስጠላው። ኤኒዌይስ ነጃሺ ሰልሟል። ተሳስታችሁ አትበሉት። በሉት። እንደዚህ ትዋርዳላችሁ። ትልልቅ ተቋም ከፍተህበት ስታበቃ አንዲት መረጃ ማጠቅስበት ከሆነ ተረት ተረት አውሩበት። ዩኒቨርሲቲ ገንቡበት። ቴሌቪዥን ፕሮግራሞች አሏችሁ በሱ። ትምህርት ቤት ተቋማት አሏችሁ በሱ። መስጊዶች አሏችሁ፣ ትልልቅ መስጊዶች ብዙ ቦታ። አይ ቲንክ ቃሊቲም ትልቅ እንትን አለ አይደለ? ያው ሀባሾች እና አብዮቹ ተባልተውበት አክቹዋሊ ይስሩት አይስሩት አሁን አላውቅም። ያኔ ታከለውማ የአዲስ አበባ ከንቲባ የሰጣቸው በጣም ሰፊ መሬት ነጃሺ እንትን ሊሉ አዲስ ሊሰሩት ነው በቅርቡ በኃይለኛ ሚሊዮን ብር አይደለም። ተባልተውበት ነበረ። ብዙ ገንዘብ ተበልተውበት ብዙ እንትን አለው እሱ ቦታ። ሀባሾቹ ተቀብለው ነበሩ፣ አብዮቹ ቀምተዋቸዋል። አሁን እኮ አንድም ትግራይ ላይ ፉክቻውና ጠቡ ምንድነው? እሱ ሀባሾቹን ለመቀበል ነው። በክርስቲያኖቹ አታከው እናንተ አልጮኋችሁም እኛ ጮኸናል ምናምን ብለው ሀባሾቹ እዛ አካባቢ ላይ ከአመራር ላይ አልወረዱም። ችንግርግሯን ተጠቅመው እኮ ሊቀበሏቸው ነው አብዮች። ሀባሾቹ ጅል ስለሆኑ አብረዋቸው ይጮኻሉ የተወሰኑት። እዛ አካባቢ ላይ ስለቀረ በዚች በፖለቲካው አጫጩኸን እንቀበላቸው ነው ታርጌቱ። እያንዳንዱ ከመስጊድ አውጥተው እየገረፏቸው እየሸኟቸው ነው። ከባድ ውሸት በዚህ መጠን
ሰው ለሃይማኖት በዚህ መጠን መዋሸት ከቻለ አይደል ነው። ኧረ እንዴ የፈጣሪ ዋሽቼ ነው እንደማመልከው? ለምንድን ነው ዋሽቼ ማመልከው? ምን ስለሆነ እንዴት ነው ዋሽቼ ማመልከው? ቀላል እንዴ? ገነት እንዲገብተኝ እሱን ስዋሽለት ሰው ለማምጣት እሱ ከፈለገ እኮ በአንድ ቀን ኢትዮጵያን ሕዝብ ማጥፋት ይችላል። በአንድ ቀን የኢትዮጵያን ሕዝብ ወደ ፈለገው ወደ ክርስቲያን ማምጣት የሚችል ነው እኮ አምላክ ነው። በጉልበት ከሆነ ነፃ ምርጫን ሰጠ እንጂ ማስገደድ ከሆነማ እሱ ምን ይከብደዋል? ብትወደስ ተከተለኝ ነው። የፍቅር አምላክ ነው። ታዲያ በፍቅር ምን ከተለውን ቃላችሁ እውነት ወይ እውነት ሐሰቱን ከሆነ ሐሰት በሉ ተባልን እንጂ ገና ሰውን ለማምጣት ብለን አዲስ ፕሮፓጋንዳና ታሪክ ለምን ጽፈው አንጽፍም? እኛ ሙስሊሞች ግን ይጽፋሉ። ሙስሊሞች ግን እንደዚህ ያደርጋሉ። ይሄ ተካኑበት ነው። ይሄ ተካኑበት አካሄዳቸው ነው። ስለዚህ የጤናማ አይደለም ነው። ጤናማ አይደለም። ቀጥሎ እሺ ቢኒ። ያ እንግዲህ እጅግ በጣም በርካታ ሴንተሮች ነጃሺ በሚባል ስያሜ ተሰይመው አሉ። መስጊዶችም ብዙ በርካታ መስጊዶች አሉ በነገራችን ላይ ነጃሺ ተብለው የተመዘገቡና የተሰየሙ። እንደዚህ እጅግ በጣም በርካታ መስጊዶች ተሰይመውበት የተለያዩ ሴንተሮች ተሰይመውበት፣ ነገር ግን ነጃሺ የሚባል ነጃሺ ምንድን ነው ብትሏቸው ምንድን ነው መልሳቸው? ሙስሊሞች አሁን ነጃሺ መስጊድ ብለው ከዛ በኋላ ነጃሺ ማን ነው ምንድን ነው ብትሏቸው የሙስሊሞች መልስ ምንድን ነው? ከሱማ የሙሐመድ ሰሃቦችን በላከበት ጊዜ አክሱም ተቀብሏቸው ከዛ በኋላ የሰለመ ንጉስ ነው ይሏቸዋል። ልክ አሁን መስጊድ ውስጥ እንደሚያወሩት ማለት ነው። አረ አዎ ንጉሱ ሰልሞ ነበር አቢሲኒያ። ማስረጃው ምንድን ነው? ማስረጃ የለውም። ማስረጃ የለውም። አንድ ማስረጃ እንኳን የለውም። በሐሰት በተረት ተረት በቅጥፈት የተመሰረቱ የተፈበረኩ ታሪኮች፣ አንድም ታማኝ መረጃ የሌለው የውሸት ታሪክ። ይሄ አጋንንታዊነት ነው። ደጋግመን እንደምናገረው ውሸት አጋንንታዊነት ነው። አምላክህን በውሸት ለማስከበር የምትሞክር ከሆነ የምታመልከው አጋንንት ነው ማለት ነው። ሌላ ምንም አይደለም። መጋኛ ነው የሚያመልኩት። የምታመልኩት መጋኛ ነው። በውሸት የፈጣሪን ስም የውሸት ያልተፈጠረን ታሪክ ቤተ እምነት ገንብተህበት እዛ ላይ የፈጣሪን ስም የምጠራ ከሆነ በቃ እዛ ቤተ እምነት ውስጥ በውሸት ስለገነባኸው ቤቱን እዛ ውስጥ በቃ አጋንንት ነው ያለው። ህያው አምላክ የለም። ነጃሺ መስጊድ ብለህ ገንብተህ ነጃሺ መስጊድ ውስጥ የምትሰግድ ከሆነ ነጃሺ የሚባል ንጉስ የሰለመ የሚባል ስለሌለ አጋንንት ነው እዛ ቤት ውስጥ እያሰገዳችሁ ያላችሁ ማለት ነው። ሙስሊሞች ጠይቁ ቢያንስ እስኪ ነጃሺ መስጊድ የምትሄዱ ሙስሊሞች አንተ እንደዛ ብለህ ከወንድሞቻችን ጋር ነው ብለው እንዳለ ሁሉም ነጃሺ የሚለው መስጊድ እንዳይሄዱ ሙሐመድ አጋንንት የሚሰበሰቡበት መስጊድ ነበርኩ ይሰግደው። ፕሮሞሽን ትሰራለህ እንደ ጨራሽ የቁባ መስጊድ ነው አይደል? እዛ ነው አጋንንቶች የሚሰበሰቡት የነበረው ሙሐመድ ቢሰግድበት የአጋንንቶች መስጊድ። መካም ሳንሄድ እዚሁ መካና መዲና ኢትዮጵያችሁ ሆናለች አጋንንት መስጊድ መገኛ ብለው እዚሁ ሲሳተፉብን እንዴ! ደግሞ ተአምር ነው የሚሆነው። ለየት ያለ መስጊድ ይሆናል ኢትዮጵያ ውስጥ፣ ሌላው የሰዎች ይሆናል። እዛ ደግሞ የአጋንንቶችና ሰዎች አብረው የሚሳተፉበት ይሆናል። እዛ የጂኒ መስጊድ ብለው ሰይመዋል። መካ ነው ያለው አይደለ? እሱ የጂኒዎች መስጊድ መካ ነው ያለው። ሳውዲ ውስጥ ነው ያለው። መካ መዲና ከተማ ውስጥ አይመስለኝም። ከ40 ኪሎ ሜትር ነው። ስሟ ጠፋችብኝ ቦታዋ። መስጊድ አልጂን አሉት፣ የጂኒ መስጊድ። ከዛ ተሰብስበ የጂኒዎች መስጊድ ብለህ ስትሰግድ አስበዋል። የአጋንንቶች መስጊድ ብለህ ሳውዲ ነው ሳውዲ አለ። ስለዚህ ሳውዲ መሄድ ሊያቆሙ ነው። እዚሁ ያለው የነጃሺ መስጊድን ትግራይ ላይ የጂኒዎች መስጊድ ብለህ ሰይመህ አክሱም ጽዮን በጨረር እዛ አጋንንቶቹ አይጠጉም።
አስቧል። ገላርታ ላይ ያለ እንትን እዛ ያሉ ቅዱሳን የእነሱ ጸሎት አጋንንት እዛ እንዴት ነው የሚያሰበስበው? የአጋንንት የጂኒ መስጊድ ብትል መስጊዱ ራሱ አጋንንት አጥቶ ሰዎቹ በቃ ማዛጋት ብቻ የሚሆኑ ማዛጋት ከሴጣን ነው ብሏል። ያው በቃ አፋቸው ውስጥ ያለው ሴጣን ብቻ የሚቀረው። ባይዘዌ እፎይ ሙስሊሞች በጣም ታሪክ እንዴት እንደሚገለብጡ ያው ታውቃለህ። ውሸት ታሪክ ገልብጠው የውሸት ታሪክ እውነት አስመስለው በጣም ይጮሃሉ። እሱን ደግሞ ለማንገስ እውነት ለማድረግ በጣም በኃይል ይሰራሉ። እና አሁን ራሱ ነጃሺ መስጊድ የሚባለው አይተው ከሆነ አሰራሩ ራሱ እንደ 100 ከ200 ዓመት የሚበልጠው አይደለም፣ ግን በነጃሺ ጊዜ የተገነባ ነው የሚል ታሪክ ይጽፋሉ፣ ታሪክ ይናገራሉ። እንደዛም አይደለም ባይዘው ያን ያህልም የሄደ አይደለም። እና ሁል ጊዜ ውሸት በማንገስ ታሪክን በመገልበጥ ነቢያትን ሙስሊም ናቸው በማለት ከመሐመድ በፊት እስልምና እንደሌለ እየታወቀ ያን ይጮሃሉ። ከዛ በዛ በጩኸት እውነት ለማስመሰል ይሞክራሉ፣ ያለ ታሪክ ሐሰት ያለ ማስረጃ። እና ሁል ጊዜ ታሪክ የመገልበጥ ታሪክ አላቸው። ደግሞ በዛ ላይ በጣም ይሰራሉ ለዛ ውሸታቸው። ይሄ ደግሞ ከአጋንንት እንደሆነ መጽሐፋችን ይነግረናል። እውነት በሱ የለም ብሎ የተናገረለት አጋንንት ነው። እና አምላካቸው አጋንንት ነው ብለን ብንል ቢቀየሙን ነው ወይ ሙስሊሞች? ምክንያቱም ለሐሰት ነው የሚለፉት፣ እውነትን ደብቀው ሐሰትን። አሁን ቅድም አልሸዋብ ገብቶ ጃፋር ነው ሲል ነበረ፣ ያኛውን እውነት ለመደበቅ። ግን ክርስቲያን ሲያነበው እዛው ላይ ጃፋር ራሱ ክርስቲያን እንደሆነ ተነገረው ማለት ነው። ጃፋር ነው ሲል የነበረው። እንደዚህ አይነት እውነት አይነግሯቸውም። ያልሰለመን ሰው ነጃሺ ሰልሟል ይላሉ። ወደ ኢትዮጵያ መጥተው ደግሞ ክርስትናን የተቀበሉትን ይደብቃሉ። ስለዚህ እውነትን ደብቀው ውሸትን ነው የሚነግሯቸው። ያን ውሸት ደግሞ በጩኸት እውነት ለማስመሰል ታሪክ ለመስራት ያልነበረ ታሪክ ለመስራት በጣም በከፍተኛ መንገድ ገንዘባቸውንም ጉልበታቸውንም እውቀታቸውን ነው ያፈሰሉ። ይሄ የሴጣን የአጋንንት አስተሳሰብ ነው። በውሸት የሚከብር የለም፣ በውሸት ታሪክም አይሰራም። በእርግጥ ዓለም ላይ ብዙ የውሸት ታሪኮች አሉ፣ ግን በጊዜ ሁሉም እየፈረሱ ይፈርሳሉ። እና ሌላው ቅድም ስትለው ከነበረው አንጻር አንድ ሀሳብ ልስጥ። በተለይ እኛ አካባቢ ላይ ፖለቲካ ለመስራት የሚሞክሩት በተለይ እንደዚህ ዩቲዩብ ሚዲያ ምናምን ያላቸው ሰዎች በእርግጥ አሁን ላይ ያለው ይሄ ቲክቶኩን ዩቲዩብን ምናምን የተቆጣጠረው ታዋቂው ነው እንጂ አዋቂ አይደለም። በተለይ ታሪክን የሚሞግት ሪፈረንስ የሚጠይቅ ምናምን አይደለም። ዝም ብሎ ቲክቶክ ላይ እየታወቀ ሁሉ ቤቱን እየከፈተ ዝም ብሎ ታሪክ እያሰራ ነው። የውሸት ታሪክ ሐሜትም ቢነግሩት አሜን ብሎ የሚቀበል ማለት ነው። መቼም ትንሽ ታሪክን ያነበበ ሰው ትንሽ የሚያቅም ሪፈረንስ ይጠይቃል። ስለ አንድ ሀገር ታሪክ ተነስተ ኢትዮጵያ ውስጥ ተቀምጬ እኔ ስለ አሜሪካ ታሪክ ልጽፍ አልችልም። ከጻፉኝ ደግሞ ከራሳቸው ከአሜሪካኖቹ ሪፈረንስ ማምጣት አለብኝ። ሙስሊሞቹ ወይ አረቦቹ ስለ ኢትዮጵያ ስለ ነጃሺ ዝም ብሎ ታሪክ ፈጥረው ሲጽፉ አሁን የተማረ ጠያቂ ቢኖር ኖሮ ሪፈረንስ ይጠይቃል። ኢብን ኢስሐቅ አለው